Started to close in Venezuela, the most consequential presidential election in more than a decade. He's a violent guy. He gets up there and he tries to imitate my dance a little bit. Como la rata inmunda de Rafael Ramírez, protegido por el imperio norteamericano. አሜሪካ ቬንዙዌላን ልክ እንደ ኢራቅ አደረገቻት። The Trump administration escalated its pressure on and control of Venezuelan oil today. በ21ኛው ክፍለ ዘመን ሉዓላዊነት የተጣሰበት ክስተት። የቬንዙዌላ የነዳጅ ሀብትና ኢኮኖሚ ያበጠ ነበር። ሆኖም 15 በመቶ ብቻ ዓለም አቀፍ ንግድ ካላት የሰሜን ኮሪያን ያክል ሀገሪቱ ግርማ አልነበራትም። እናም አሜሪካ ሌሊት ገብታ ከቬንዙዌላ ሆድ ደም ሳይነካት ፕሬዚዳንት ኒኮላስ ማዱሮን አንጠልጥላ ወጥታለች። የኒውዮርክ ታይምስ ዘጋቢ ስቲፈን ኪንዘር ብራውን እንደሚለው ዶናልድ ትራምፕ ልክ እንደ ቀደምቱ ፕሬዚዳንት አይዘናወር ሁሉ ሀብት ተኮር የአሜሪካ ፕሬዚዳንት ናቸው ይላል። ዶናልድ ትራምፕ ከዓለማችን በነዳጅ ክምችት የአረብ ሀገራትን ሳይቀር በልጣ በምትገኘው ቬንዙዌላ ምራቃቸውን ሲውጡ እንደኖሩ ያብራራል። ብራውን እንደሚለው የቬንዙዌላ ወረራ የአንድ ዓመት ሀሳብ ሳይሆን ብዙ ሲሰራበት የቆየ ነው። ዶናልድ ትራምፕ ሀገራትን ከሩሲያና ከኢራን ነዳጅ እንዳይገዙ ሲያስገድዱ ሀገራቱ እና አማራጫችን ምንድነው ቢሏቸው ትራምፕ መላ እንደማይጠፋ ሲመልሱ ቆይተዋል። እናም ብራውን ሲናገር ለነዚህ ጥያቄዎች በጊዜው ትራምፕ እኔ ከቬንዙዌላ እየቀዳው ሸጥላቸዋለሁ ቢሏቸው ይወዱ ነበር፣ ግን አላሉም ይላል። የአሜሪካና ቬንዙዌላ አለመግባባትና ውዝግብ ከቀድሞ ማቹ ፕሬዝዳንት ሁጎ ቻቬዝ አንስቶ የነበረ ቢሆንም የአሁኑ የአሜሪካ ምክንያት ግን የቬንዙዌላ ባለስልጣናት ወደ አሜሪካ በሚገባው የአደንዛዥ ዕፅ ላይ ቀጥተኛ ተሳትፎ አላቸው የሚል ነው። ኒኮላስ ማዱሮም ባገኙት መድረክ ሁሉ አሜሪካንን ሳይነቅፉ አይወርዱም። ዶናልድ ትራምፕ ለረጅም ጊዜ በቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ ላይ ሲያተኩሩ ቆይተዋል። እናም በሀገሪቱ ላይ የኃይል እርምጃ የመውሰድ እቅዳቸውንም እንዲሁ በግልጽ ሲናገሩ ነበር። ፕሬዝዳንቱ ኒኮላስ ማዱሮ ከዚህ በፊት አሜሪካ በወታደራዊ ዘመቻ እኔን ከስልጣን በማስወገድ የቬንዙዌላን የነዳጅ ክምችት የመቆጣጠር ከፍተኛ ፍላጎት አላት ሲሉ አጥብቀው ሲናገሩ ቆይተዋል። እናም አሜሪካ ቬንዙዌላ ላይ ያሰበችውን ወረራ አይቀሬነት የሚያመላክት ባለፈው ነሐሴ አንድ መግለጫ ሰጠች። ይሄውም የቬንዙዌላን ፕሬዝዳንት ኒኮላስ ማዱሮን ለመያዝ ለተባበረኝ $50 ሚሊዮን ወረታ ከፋይ ነኝ አለች። ይህ መግለጫ አሜሪካ እጇን ሰብስባ ካልገባች በስተቀር ማዱሮን እጃቸውን ይዞ አንጥቶ የሚያስረክባት እንደማይኖር ግልጽ ነው። ቀጣዩ የጉዳዩን አይቀሬነት ያሳየ የነበረው የቬንዙዌላን መርከቦች በጉዞ ላይ ያሉ አደንዛዥ ዕፅ የጫኑ ናቸው በሚል እግር በእግር ማጋየት ጀመረች። እነዚህ የአሜሪካ የባህር ላይ ቦምቦች ወደፊት የቬንዙዌላ ዋና ከተማ ካራካስ ላይ እንደሚፈነዱ የገመቱ ግን አልነበሩም። የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ ኢኮኖሚያቸውን በከፍተኛ የነዳጅ ሀብታቸው ላይ የጦር ኃይላቸውን ደግሞ ከኢራንና ቻይና በግዢ ባከማቹት የጦር መሳሪያቸው ላይ አድርገው አሜሪካንን ብዙ ተናገሩና ምክንያት እየፈለገችላቸው ለነበረችው ሀያል አገር ተመቻቹ። ሰውየው በግንዛቤ ደረጃ በምን ያህል ወደ ኋላ እንደቀሩ የሚያሳየው ራሳቸውን ከአሜሪካ ለመጠበቅ ዜጎቻቸውን ሽጉጥና ተነጋች መሳሪያ ሲያስታጥቁ ነበር። እናም የቬንዙዌላ ዜጎች ፕሬዝዳንታቸውን ለመጠበቅ በምድር ላይ ሲዘጋጁ ተኩሱም ፕሬዝዳንት መነጠቁም በላይ በሰማይ ሆነና ክዋሉ። ኒኮላስ ማዱሮ በስልጣናቸው አለው ይበሉ እንጂ ግን ያልነበሩ ናቸው። እሳቸው የሾማቸውና የሰበሰቧቸው ባለስልጣናት በአካል እንጂ በልባቸው አብሯቸው አልነበሩ። እሳቸው ሊፈነቀሉ በካሪቢያን አካባቢ ከፍተኛ ወታደራዊ ዘመቻ በሚደረግበት ወቅት በተመሳሳይ የአሜሪካ የስለላ ድርጅቶች ስለ ማዱሮ ውሎና ዳር ስለ አመጋገብና ባህሪያቸው መረጃዎችን እያሰባሰቡ ነበር። ከመረጃዎቹ ጎን ለጎንም ማዱሮን ከስልጣን የሚያወርዱ ልዩ ኃይሎች በስውር ከፍተኛ ስልጠና ወስደው ዝግጁ ነበሩ። ይህ ሲሆን ማዱሮ ወይ መረጃ የላቸውም አለዛም ደግሞ ያንን ስውር ደባ የሚያመክን ሰው አልነበራቸውም። ዶናልድ ትራምፕና የኦፕሬሽኑ ፊት አውራሪ ጄኔራል ዳን ካይን እንዳሉት የኦፕሬሽን ወራትን የፈጀ ዝግጅት ሲደረግበት የነበረ እንደሆነ ገልጿል። ኒኮላስ ማዱሮ ከሚኖሩበት ቤት ጋር ፍጹም ተመሳሳይ የሆነ ቤት በመገንባት አሜሪካውያኑ ኮማንዶች ከፍተኛ ልምምድ አድርገዋል። አርብ ምሽት በአሜሪካውያኑ አቆጣጠር 11 ሰዓት ከ46 ደቂቃ ላይ ትራምፕ የኦፕሬሽን ማስጀመሪያውን ፊሽካ ነፉ። ለወራት የሰለጠኑት ኮማንዶችና የአሜሪካ ጦር አባላት ተንቀሳቀሱ። ቀደም ብለው በምዕራቡ ንፍቀ ክበብ ከ20 በሚበልጡ የተለያዩ የጦር ቤዞች
በተጠንቀቅ የተዘጋጁ ከ150 በላይ የጦር አውሮፕላኖች ከማረፊያቸው ተነሱ። ይህ ሁሉ ሲሆን የቬንዙዌላ የአየር መቃወሚያ ሲስተሞች ሁሉ በአሜሪካ ኃይሎች እንዳይሰሩ ተደርገው ተበላሽቷል። ይሄም የኦፕሬሽኑ አንዱ አካል ነበር። ጅማሮ ይሄ ብቻ አልነበረም። የዋና ከተማዋ ካራካስ መብራቶች በአንዴ እንዲጠፉና ከተማዋ በጨለማ እንድትዋጥ ማድረግም ቀጣዩ የኦፕሬሽኑ እርምጃ ነበር። ዶናልድ ትራምፕ እንዳሉትም የመብራቱ ነገር ባለን የተወሰነ እውቀት የተፈጸመ ነው ሲሉ ተናግሯል። ድንገት በውድቅት ጨለማ የተዋጠችው ካራካስ ወዲያው በፍንዳታዎች ተናወጠች። የአሜሪካ ጦር ዋና ጸሐፊው ፔቴገስት ከ30 ደቂቃ ባነሰ ጊዜ ውስጥ እሳቸው የጋራ ሕግ ማስከበር ብለው የጠሩት ወረራ ተፈጸመ። የከተማዋ ነዋሪዎች በተሸበሩበትና ግራ በተጋቡበት ውጅንብር ውስጥ የአሜሪካ ልዩ ሄሊኮፕተሮች በዋና ከተማዋ በሚገኘው የማዱሮ ቅጥር ግቢ ገብተው ፕሬዝዳንቱንና ባለቤታቸውን በቁጥጥር ስር አዋሏቸው። ማዱሮ እንዴት ባለው ሁኔታ እጅ ሰጡ የሚለውና የነበረ የተኩስ ልውውጥ ስለመኖሩ ምንም አይነት መረጃ አልወጣም። ማዱሮና ባለቤታቸው በሄሊኮፕተር ከተወሰዱ በኋላ በ2 ሰዓት ውስጥ ወደ ኒውዮርክ በሚበር አውሮፕላን ተጭነው ተጋዙ። ቀጥሎ ፕሬዝዳንት ዶናልድ ትራምፕ በድረገጾቻቸው ላይ ያጋሩት ምስል ማዱሮ አይናቸውን ተሸፍነው የሚያሳይ ከጅምሩ እስከ ድርጊቱ 21ኛውን ክፍለ ዘመን የማይመጥን ሰለጠንኩ ከምትለው አሜሪካም ፈጽሞ የማይጠበቅ ነበር። የኢትዮጵያው ንጉሥ አጼ ቴዎድሮስን የሀገር ክብርም ሆነ የራስን ክብር ያለማስነካት የጀግንነት ጥግን ማነጻጸሪያ ሆኖ የሚያሳዩት ቀደምቶቹ ሳዳም ሁሴንና ሙአመር ጋዳፊ ናቸው። እነዚህ መሪዎች ከተደበቁበት ጉድጓድ እየተመሰሱ መጫወቻ ሆነው ሲሞቱ ራሳቸውንም ሀገራቸውንም አዋርደው ነበር። ኒኮላስ ማዱሮና ባለቤታቸው ሲሊያ ፍሎሬስ በአሜሪካውያን ወታደሮች እጅ ላይ የወደቁበት ሁኔታም እጅግ አሳዛኝ ነበር። አሜሪካ የቬንዙዌላን ሉዓላዊነት ጥሳ ከገባች በኋላ ዋና ከተማዋን ካራካስን ጨምሮ ሚራንዳ፣ አራጓና ላጓይራ የተባሉ 3 የአገሪቱን ግዛቶች በቦምብ ደብድባለች። በዚህም በርካታ ዜጎች ከመሞታቸውን ባለፈ ሌሎችም ቤቶቻቸውን እየተዉ እግራቸው ወዳመራቸው ሲሸሹ ታይቷል። የሟቾች ቁጥር እስካሁን በተጨባጭ ይፋ ባይደረግም አንድ ስማቸው እንዳይጠቀስ የፈለጉ ባለስልጣን ከ100 በላይ ሰዎች ሕይወታቸውን አጥተዋል። የአሜሪካ ቀጣይ ውሳኔ ደግሞ ምናልባትም ቬንዙዌላ የኢራቅ ዕጣ ፈንታ እንደማይቀርላት ያመለክታል። ዶናልድ ትራምፕ እንዳሉት አዲስ መሪ እስኪመረጥ ድረስ አሜሪካ ሀገሪቱን ታስተዳድራለች። በዚህ የአሜሪካ ውሳኔ ቬንዙዌላ 2 ትላልቅ ችግሮች ተደቅነውባታል። አንደኛው አሜሪካ አዲስ መሪ ብላ ልታመጣ የምትችለው ሰው ለቬንዙዌላ የሚሰራ ወይስ ለአሜሪካ የሚለው ሲሆን፣ ሁለተኛው አዲሱ መሪ እስኪመረጥ ድረስ በሚወስደው ጊዜ ውስጥ አሜሪካ በቬንዙዌላ ምን ልታደርግ ትችላለች የሚለው ነው። ዶናልድ ትራምፕ በመግለጫቸው ቬንዙዌላ በትክክል መመራቷን ሳናረጋግጥ ሀገሪቱን ለቀን አንወጣም ብለዋል። አሁን ላይ የአሜሪካ ወታደሮች በቬንዙዌላ ስለመሰማራታቸው ምንም ያላሉት ትራምፕ አስፈላጊና ጠቃሚ ነው ብለን ያሰብነውን ሁሉ ተግባራዊ ለማድረግ የሚያሰጋን ነገር የለም ሲሉ ከዚህ በኋላ አሜሪካ በቬንዙዌላ ላይ የሚኖራትን ቀጥተኛ ፈላጭ ቆራጭነት አውጇል። አንድ ፕሮፌሰር ከጥቂት ዓመታት በፊት በመጪዎቹ 2 አስርት ዓመታት ባልበለጡ ጊዜያት ውስጥ ራሳቸው ላይ ያልሰሩ ሀገራት በኃያላኑ ቅኝ ግዛት ስር ይወድቃሉ ብለው ተንብየው ነበር። አሁን የታየው ነገር የፕሮፌሰሩን ትንበያ የሚያጠናክር ይመስላል። ትራምፕ በሀገራቸው የመገናኛ ብዙሃን ፊት ቆመው አንድ ነገር በግልጽ ተናግረዋል። ለዚህ ኦፕሬሽን ያወጣነውን ወጪ በቬንዙዌላ ነዳጅ እናወራረዳለን ብለዋል። አሜሪካ በቬንዙዌላ ላይ የፈጸመችው ወረራ የዓለምን የፖለቲካና የኢኮኖሚ አቅጣጫን እንደሚቀይር ተንታኞች ያስረዳሉ። ኒኮላስ ማዱሮ ከቻይና ልዩ መልእክተኛ ጋር ከተገናኙ ከሰዓታት በኋላ ፕሬዝዳንት ትራምፕ ይህንን ኦፕሬሽን ማስጀመራቸው አሜሪካ ለቻይና ግልጽ መልእክት ያስተላለፈችበትም ነው ይላሉ። የምዕራባውያኑ ተንታኞች ሲናገሩም አምባገነኖች በሰላሙ ጊዜ እጅና ጓንት ናቸው፣ በችግር ጊዜ ግን ማንም ለማንም አይደርስም። ቻይናም ያደረገችው ይህንኑ ነው ብሏል። ከዚህ በፊት ኢራን ከቻይናና ከሌሎችም አገራት ጋር በሰላሙ ጊዜ አብራ ብትሰራም በእስራኤልና አሜሪካ የተባበረ ክንድ በዛ ልክ ስትደቆስ ማንም አብሯት የቆመ አጋር አልነበረም። ኢራን ብቻዋን የተወጣችው ፍዳ ነበር ይላሉ። አሜሪካ በቬንዙዌላ ላይ ያደረገችው ወረራ አንዳች መልእክትን ለባላንጣዎቹ ያስተላለፈችበት ነው።
አንደኛው ቀሪ ላቲን አሜሪካ ሀገራት ነግበኔ ብለው ከአሜሪካ ጋር ያላቸውን አጋርነት እንዲያጠናክሩ ሲሆን፣ ሁለተኛው ከሩሲያና ቻይና ጋር እየሰሩም ሆነ ሊሰሩ ያሰቡ ሀገራት የችግር ጊዜ ደራሽ እንደሌላችሁ እወቁት የሚል መልእክት አለው። የአሜሪካ ቬንዙዌላን መውረር ሌላኛዋን ባላንጧን ችግር ውስጥ የምትከትበት ዘዴ ሆኗል። እቺ ባላንጧም ኩባ ነች። ከፊደል ካስትሮ አስተዳደር ዘመን ጀምሮ አሜሪካ ኩባን ለማንበርከክ ያልፈነቀለችው ድንጋይ አልነበረም። አሁን ላይ የኩባ ዋነኛ የነዳጅ አቅራቢ ሀገር ቬንዙዌላ ነበረች። እናም አሁን አሜሪካ ቬንዙዌላን በመቆጣጠሯ ብቻ ኩባን ትልቅ ቀውስ እንደሚገጥማት፣ ይህ ቀውስም ወደ ትልቅ ፖለቲካዊ አለመረጋጋት እንደሚሸጋገር፣ በዚህም ሶሻሊስቱ የኩባ መንግስት እንደሚነካከት አሜሪካ በትልቁ ተስፋ አድርጋለች። የቬንዙዌላን ነዳጅ መቆጣጠር የኩባን የህይወት መስመር መቁረጥ እንደሆነ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮን በግልጽ ተናግረዋል። ተንታኞች እንደሚሉት በዚህ ውስጥ ደግሞ በኩባ ወይ ከአሜሪካ ጋር የሚስማማ መንግስት አለዚያም ኩባ በአማጽያን ስትታመስ የሚኖር አጣብቂኝ ውስጥ ልትገባ ትችላለች ይላሉ። ፕሬዚዳንት ዶናልድ ትራምፕ ኒኮላስ ማዱሮን በቁጥጥር ስር ለማዋል የተደረገውን ዘመቻ በአሜሪካ ታሪክ ውስጥ እጅግ አስደናቂ፣ ውጤታማና የአሜሪካ ጦር ኃይሎችን ኃይልና ብቃት ለዓለም ያሳየበት ነው ብለዋል። የዛሬ 15 ዓመት እንደ አውሮፓ አቆጣጠር በ2011 የአሜሪካ ባህር ኃይል ጥንቃቄ በተሞላበትና ኮሽ ሳይልበት የአልቃይዳውን መሪ ኡሳማ ቢንላደንን በፓኪስታን አቦትባድ በመግደል የተሳካ ኦፕሬሽን ስለመፈጸሙ የአገሪቱ ጸሐፍት ይገልጻሉ። እናም ያሁኑ የቬንዙዌላ ኦፕሬሽን ያንን የሚያስታውስ ሆኗል። አሁን ላይ የ63 ዓመቱ ፕሬዝዳንት ኒኮላስ ማዱሮ በአሜሪካ መወሰዳቸው የዓለምን አየር የሞላው ጉዳይ ነው። አሜሪካ ወታደሮቿ ባይሞቱባትም እስካሁን ባለው አሃዛዊ መረጃ በዚህ የአሜሪካ ኦፕሬሽን ከ100 በላይ መከረኛ ቬንዙዌላውያን አልቋል። በዚህ የተባበሩት መንግስታትና ዓለም አቀፍ የሕግ ተቋማት ይህ አሜሪካ ተግባር ሕጋዊነቱ ላይ ከፍተኛ ጥርጣሬ አላቸው። የዶናልድ ትራምፕ በቬንዙዌላ ከፍተኛ የነዳጅ ክምችት ላይ ያላቸው ጥልቅ ፍላጎት የፈጸሙት ኦፕሬሽን ሕጋዊነት ጥያቄ ውስጥ ገብቷል። ብራዚል፣ ቺሊ፣ ኮሎምቢያ፣ ሜክሲኮና ኡራጓይ የአሜሪካንን ወረራ በማውገዝ የጋራ መግለጫ አውጥተዋል። የሩሲያ የጸጥታው ምክር ቤት ምክትል ሊቀመንበር ዲሚትሪ ሜድቬዴቭ እንዳሉት ዶናልድ ትራምፕ ለአሜሪካ ጥቅም ሲሉ ብቻ የወሰዱት እርምጃ ሕገወጥና ቀውስን የሚፈጥር ነው ሲሉ አውግዟል። የአሜሪካን ወረራ ነግበኔ ሲሉ በስጋት የገለጹት ሀገራትም አልጠፉም። ኢንዶኔሽያ፣ ሲንጋፖርና ማሌዥያን ጨምሮ የአውስትራሊያ ጎረቤት ሀገራት በአሜሪካ ጣልቃ ገብነት ከፍተኛ ስጋት እንዳላቸው ገልጸዋል። አንዳንድ የአሜሪካ ወዳጅ ሀገራት ደግሞ ድርጊቱን ይበል ሲሉ የደስታ መግለጫም አውጥተዋል። ከነዚህ ውስጥ አንዱ አርጀንቲና ስትሆን ፕሬዝዳንቷ ዣቬር ጄራርዶ ሚሌይ ነጻነት ለዘላለም ይኑር ሲሉ በድረገጻቸው ላይ ጽፈዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለነጻነትና ፍትህ ሲባል የተወሰደ የደፋር እርምጃ ሲሉ ለዶናልድ ትራምፕ የእንኳን ደስ አለ መልእክት አስተላልፈዋል። የአውሮፓ ህብረት አባል ሀገራት የአሜሪካንን ስም ሳይጠሩ የዓለም አቀፍ ሕግ እንዲከበር ጠይቋል። ሆኖም ግን ኒኮላስ ማዱሮ ከስልጣናቸው በመነሳታቸው እንዳልተከፉ መግለጫዎችን ሰጥተዋል። የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ማዱሮ ከቦታቸው ላይ በመነሳታቸው አናዝንም፣ ሆኖም ግን እንግሊዝ በቬንዙዌላ የሚደረገውን የስልጣን ሽግግር ትደግፋለች ሲሉ ይፋዊ መግለጫ አውጥተዋል። ከዚህ በኋላ ሩሲያ ዩክሬንን የመያዝ ጥረቷን ትክክለኛነት በራሷ የአሜሪካ የቬንዙዌላን ወረራ ማጣቀሻ አድርጋ ልታቀርብ ትችላለች። ከዚህ በኋላ ቻይናም ታይዋንን ብትጠቀልላት ጥፋተኛ ለመሆኗንና ትክክለኛነቷን ልታስረዳ ትችላለች። አሜሪካ ለእሷ እንዲሆናት አድርጋ የምታዘጋጀው ከተቃዋሚዎች ቢሆንም በቬንዙዌላ ጉዳይ ግን ዶናልድ ትራምፕ ተቃዋሚና የኖቤል ተሸላሚዋ ማሪያ ኮርና ማቻዶ ጋር አብረው እንደማይሰሩ አስታውቋል። ትራምፕ ምክንያታቸውንም ቃል በቃል እንዳሉት ማሪያ በቬንዙዌላ ድጋፍም ሆነ ክብር የላትም ብለዋል። እናም ቬንዙዌላውያን አንድ ብለው የመከራቸውን ዘመን አሁን በይፋ ጀምረዋል ማለት ይቻላል። ትራምፕ ከማሪያ ይልቅ የቬንዙዌላ ጠቅላይ ፍርድ ቤት ሕገ መንግሥታዊ ምክር ቤት ምክትል ፕሬዝዳንት ዴልሲ ሮድሪጌዝ ማዱሮን ተክተው በተጠባባቂ ፕሬዝዳንትነት እንዲያገለግሉ ትራምፕ አዟል። ኒኮላስ ማዱሮ እንደ አውሮፓ አቆጣጠር 2013 ላይ ወደ ስልጣን ሲመጡ አሜሪካ እሳቸውን ፕሬዝዳንት አድርጋ እንደማትቀበል በመግለጫ ነበር ያሳወቀችው። ምክንያቱ ደግሞ ኒኮላስ ማዱሮ በቀድሞው የሀገሪቱ መሪ ሁጎ ቻቬዝ የተመረጡና ለስልጣን የታጩ በመሆናቸው ከአሜሪካ ጋር ሊስማሙ እንደማይችሉ ለሀያላኑ ሀገር ባለስልጣናት ግልጽ ነበር።
ሁጎ ቻቬዝ መሰናክሎችን ሁሉ አልፈው ሕዝባቸውን ከድህነት ቀንበር ያላቀቁ ናቸው። በቅጽል ስማቸው የሕዝብ አባት በመባል የሚታወቁት ሁጎ ቻቬዝ ከእያንዳንዱ ቬንዙዌላዊ ልብ ላይ ተፈልገው የማይታጡ ምርጥ መሪ ነበሩ። ሆኖም ቻቬዝ በሕዝባቸው የሚዘመርላቸውን ያክል በአሜሪካ ግን የሚወደዱ ሰው አልነበሩ። ለዚህም ቻቬዝ ለአሜሪካ ሲመልሱ እናንተ ወደዳችሁኝ ጠላችሁኝ ምንም አይደለም፣ ብቻ ሕዝቤን ጠቃሚ ሰው ልሁን የሚል መርህ ነበራቸው። እንደ አውሮፓ አቆጣጠር 1998 ላይ ቻቬዝ ወደ ስልጣን ሲመጡ 70 በመቶ የሚሆነው የቬንዙዌላ መሬት 3 በመቶ በሚሆኑት ጥቂት ባለሀብቶች እጅ ላይ ነበር። እነዚህ 3 በመቶ ባለሀብቶች በ97 በመቶ ሕዝብ እንባ ተንደላቀው የሚኖሩ ነበሩ። ቻቬዝ በዚህ መልኩ በጥቂት ግለሰቦች ለቅርመት የተዳረገውን የአገሪቱን መሬት ለሕዝቡ ማስመለስ ቀዳሚ ስራቸው አደረጉ። ሰውየው ወደ ተግባርም ገብተው መሬቱን ከባለሀብቶቹ ተቀብለው ለአገሬው ሕዝብ በፍትህ አከፋፈሉ። በአገሪቱ ምድር በእሳቸው ልክ የሚወደድ ጠፋ። አሜሪካ ግን ይህንን ተግባራቸውን ትልቅ ዝርፊያና ሕገ ወጥነት አለችው። በኋላም ሰውየውን በአምባገነንነት ፈረጀቻቸው። እናም በአሜሪካ በኩል ቻቬዝን ለመጣል ሴራው ደራ። በኋላም በአሜሪካ የደህንነት ተቋም በሲአይኤ በተጠነሰሰ መፈንቅለ መንግስት እንደ አውሮፓ አቆጣጠር 2002 ላይ ቻቬዝ ከስልጣናቸው ላይ ተፈነቀሉ። ይሄኔ የሚወዳቸው ሕዝብ ከስልጣን መውረዳቸውን ሲሰማ የካራካስን አደባባይ በማጥለቅለቅ ፕሬዝዳንት ቻቬዝን ዳግም ወደ መሪነት መለሳቸው። በዚህም ሰውየው የምዕራባውያኑን ደባ ተሻግረው በድህነት የምትታወቀውን ቬንዙዌላ ጠንካራ ኢኮኖሚ ካላቸው ሀገራት ተርታ አሰለፏት። ብዙ የተሻገሩት ቻቬዝ እንደ አውሮፓ አቆጣጠር 2006 ላይ በተባበሩት መንግስታት ስብሰባ ላይ በአሜሪካ ኒውዮርክ ተገኝተው የወቅቱን የአሜሪካ ፕሬዝዳንት ቡሽን እዛው በሀገራቸው እንዲህ ሲሉ ወርፏቸው ነበር። ትላንት ሰይጣኑ እዚህ ነበር፣ በትክክልም እዚህ ያለ። ሚስተር ቡሽ ማሰብ የተሳነነ በማለት ኢራቅ ላይ በሕፃናትና ሴቶች ላይ አሜሪካ ያደረሰችውን ጭፍጨፋ ፊት ለፊት አወገዙ። ፕሬዝዳንት ሁጎ ቻቬዝ በዚህ ንግግራቸው አፍቃሪ አሜሪካውያን ተከፉ። በጋዜጦቻቸው ቻቬዝን አብጠለጠሉ። ቻቬዝ በአቋማቸው በአሜሪካ ቢጠሉም በቻይና፣ በሩሲያ፣ በብራዚልና በሌሎችም አገሮች የክብር ዶክትሬት ማዕረግ ተሰጣቸው። ቻቬዝ ከነዳጅ የሚገኘው ገቢ ለዝቅተኛው መደብ እንዲደርስ በማድረግ የሕዝቡን የነፍስ ወከፍ ገቢ 12 እጥፍ እንዲያድግ አድርገው መርቷል። ሆኖም እንደ አውሮፓ አቆጣጠር ሚያዝያ 5 ቀን 2013 እስከ ዛሬ ድረስ ምን እንደሆነ ምክንያቱ በማይታወቅ ሁኔታ ለቀላል ሕመም ሆስፒታል በገቡበት በስመ ካንሰር በ68 ዓመታቸው ሕይወታቸው አልፏል። እናም ኒኮላስ ማዱሮ የዚህ ሰው ደቀ መዝሙር ናቸው። በመጨረሻም የአሜሪካ የፍትህ ዲፓርትመንት ኒኮላስ ማዱሮ ላይ አሜሪካንን በሺ በሚቆጠር ቶን አደንዛዥ ዕፅ እንድትጥለቀለቅ በማድረግ የሚል ክስ ከፍቶባቸዋል። በተጨማሪም ማዱሮ በጦር መሳሪያ ዝውውርና ሽብርም ክስ የተከፈተባቸው ሲሆን እኒህ ነዳጄን አላስነካም፣ ሀብቴን አላዘርፍም ያሉ መሪ በታዋቂው ብሩክሊን እስር ቤት ሆነው ፍርዳቸውን በመጠባበቅ ላይ ይገኛሉ። የአንዲት ሉዓላዊት ሀገር ፕሬዝዳንት በዓለም አቀፍ ደረጃ ባልቀረበባቸው ክስ ሊታሰሩ እንደማይችሉ ዓለም አቀፍ ሕግ ቢኖርም ይህ አሜሪካ አካሄድም የራሷን መርህና ዓለም አቀፍ ሕግንም የጣሰ ነው። የዛሬውን በዚሁ አበቃን። በሌላ ዝግጅት እስከምንገናኝ በያላችሁበት ሰላም።